ባለፈው ዓመት በ2024 ወደ 7 ቢሊዮን ዶላር ሬቨኑ ነበረው። ሁለተኛ የወጣው የአፍሪካ አየር መንገድ ግን 2 ቢሊዮን ገደማ ነበረው። ዲፍረንስ በጣም ከፍተኛ ነው። አሁን ደግሞ የኢትዮጵያ አየር መንገድ ከ100 ሚሊዮን ሰው በላይ በአመት የሚያጓጉዝ አየር መንገድ ሰራለው እያለ ነው። 100 ሚሊዮን ፕላስ ሰው ማለት በቀን ከ275 ሺህ እስከ 300 ሺህ ሰዎች ይንቀሳቀሳሉ ማለት በአንድ ቀን 300 ሺህ ሰው መቀበልና ማስወጣት አንድ ትልቅ ከተማ ማለት ነው። 300 ሺህ ሰው ይሄን የሚያስተናግድ የአየር መንገድ ቴክኖሎጂ ካልደገፈው በቀር አይሆንም። የላጌጅ ማኔጅመንት ላይ በጣም በርካታ ችግር አለ። ይሄ በቴክኖሎጂ በኤአይ መታገዝ አለበት። ከዚያ በላይ ግን ኤአይ የማብረሩ የመጠገኑን ኤር ትራፊኩን ካርጎውን ጨምሮ በጣም በርካታ ጉዳዮች እየመለሰ እየሄደ ስለሆነ ኦሬዲም ደግሞ ቴክኖሎጂ ስላለ ሀገራት ሰርተውታል ኦሬዲ። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል እና አየር መንገድ በእርግጠኝነት መጪውን ዘመን በሚዋጅ መንገድ አየር መንገዱ ስሙንና ክብሩን ቦታውን ጠብቆ የሚቀጥል ይመስለኛል። ለዚያ ነው